There were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. በፖለቲካ ውስጥ በተለይ በኢትዮጵያ ፖለቲካ ውስጥ ቃላት ጥይት ናቸው። ያጠፋሉ፣ ይገነባሉ፣ ያቆስላሉ፣ ያድናሉ። ነገር ግን አንዴ ከተተኮሱ መመለስ አይችሉም። ምናልባትም ይህንን እውነት በባለፈው ሳምንት እንደ ትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተረዳው የለም። የጌታቸው ረዳ ከአልጀዚራው ጋዜጠኛ መሄዲ ሐሰን ጋር በሄድ ቱ ሄድ ፕሮግራም ላይ ያደረገው ቆይታ ከፕሮግራሙ ስም በላይ ነበር። እሱ ራሱ ጦርነት ነበር፣ በቃላት የሚደረግ ፍልሚያ። መሄዲ ሐሰን በፖለቲከኞች ያለፈ ታሪክ ላይ ተመርኩዞ በአሁኑ ድርጊታቸው ላይ እንደ አቃቤ ሕግ የሚቆም ጋዜጠኛ ነው። ጌታቸው ረዳ ደግሞ ቃላትን እንደ ሰይፍ በመምዘዝ የሚታወቅ ነገር ግን እጅግ ረጅምና እርስ በርሱ የሚጋጭ የቃላት ታሪክ ያለው ፖለቲከኛ ነው። ውጤቱ በማህበራዊ ሚዲያ እንደ ሰደድ እሳት የተለኮሰ ቁንጽል ቪዲዮ ጌታቸው ረዳ በቃላት ሲያጠቃ የኖረው ሰው በራሱ ቃላት ተወጥሮ ሲከላከል ሲያብራራና በአንዳንዶች እይታ ሲዋረድ ታየ። ይህ ክስተት በኢትዮጵያ የፖለቲካ ምህዳር ውስጥ ሶስት ትልልቅ ጥያቄዎችን አጭሯል። አንደኛው ተጠያቂነት። ፖለቲከኞች በአንድ ወቅት በተናገሩት ነገር ምን ያህል ሊጠየቁ ይገባል? ሁለተኛው የሰላም ዋጋ። ሰላም ያለፈውን እውነት መዋጥና መካድ ይጠይቃል። ሶስተኛ የጌታቸው ፓራዶክስ። አንድ ሰው እንዴት በተመሳሳይ ጊዜ የጦርነት አፈጉባኤም የሰላም አስፈጻሚም ሊሆን ይችላል? የዚህን ክስተት ውስብስብነት ለመረዳት በማህበራዊ ሚዲያ ላይ የቀረቡትን ሶስት ዋነኛ ግን እርስ በእርሳቸው የሚቃረኑ አስተያየቶችን መመርመር አለብንም። ከትንታኔው ፍጻሜ ከእኛ ጋር እንድትቆዩ የአክብሮት ግብዣችን ነው። የድፍረቱ ውርደት። ጋዜጠኛና የመብት ተሟጋቹ በፍቃዱ ኃይሉ ይህንን ቃለ ምልልስ ውርደት ብሎ ሲጠራው የጌታቸውን ድፍረት ግን ያደንቃል። ተጠያቂ ሊያደርገው በሚችል ገለልተኛ ሚዲያና ባለሙያ ጋዜጠኛ ፊት ለመቅረብ በመድፈሩ ድፍረቱን አደንቃለሁ ይላል በፈቃዱ። ይህ ድፍረት በተለይ የጋዜጣዊ መግለጫ ባህልን ሙሉ በሙሉ ከሰረዙት ከጠቅላይ ሚኒስትር አብይ አህመድ ጋር ሲነጻጸር ጎልቶ ይታያል። ግን ለምን ውርደት ሆነ? የዚህ ጥያቄ መልስ በጌታቸው ረዳ የፖለቲካ ሕይወት ውስጥ ተደብቋል። በፈቃዱ እንደሚለው ጌታቸው ድንቅ የእንግሊዘኛ ችሎታና ብቃት አለው። ነገር ግን ሁልጊዜ የሚናገረው ይህ የመጨረሻው የስልጣን ቦታው እንደሆነ በሚመስል ወይም በከፍተኛ እብሪት ነው። ይህ እብሪት ጌታቸውን ለረጅም ጊዜ የፖለቲካ ኮሙኒኬሽን ተምሳሌት አድርጎት ነበር። በኢህአዴግ ዘመን ማለትም በ2014 እስከ 2016 ዓመተ ምህረት ጌታቸው የመንግስት ኮሙኒኬሽን ኃላፊ በነበረበት የተቃውሞ ዘመን ተቃዋሚዎችን አጋንንት፣ ችግር ፈጣሪዎች፣ እሳትና ጭድ እያለ በአጓራጭ ቃላት ያወግዝ ነበር። በትግራይ ጦርነት ዘመን ጌታቸው የህወሓት አፈ ጉባኤ ሲሆን ሙሉ በሙሉ ተገልብጦ የፌዴራል መንግስትን፣ የኤርትራ ኃይሎችንና የአማራ ሚሊሻዎችን በከባድ ቃላት ይከስ ነበር። ጄኖሳይድ የሚለው ቃል የቋሚ መዝገበ ቃላቱ አካል ሆነ። አወዛጋቢው ሂሳብ እናወራረዳለን የሚለው ንግግሩም የዚሁ ዘመን ውጤት ነው። ችግሩ መሄዲ ሐሰን ያጋጨው እነዚህን ሁለት ጌታቸው ረዳዎችን ነው። የጦርነቱ ጌታቸው የሰላሙን ጌታቸው እንዲመልስለት ጠየቀው። በፈቃዱ የልደቱን አያሌውን አባባል በመጥቀስ ጌታቸው ደመ መራራ አይደለም፣ ብዙም አይቀየሙትም ይላል። ህዝቡ የትላንት ንግግሮቹን በቀላሉ ይረሳለታል፣ ተጠያቂም አያደርገው። ነገር ግን የመሄዲ ሐሰን ስራ ማስታወስ ነው። ጌታቸው ትግል በፈቃዱ እንዳጠቃለለው አብይ ጄኖሳይድን አሟልቶ ፈጽሟል የሚለው የቀድሞ ክሱን ለመከላከል ነበር። ይህንንም ሲያደርግ የአሁኑ አጋሩን አብይንና የትግራይን ህዝብ የክሱ ሰለባዎችን በአንድ ጊዜ ላለማጣት የሞከረበት አጣብቂኝ ነበር። በፈቃዱ ሲደመድም እኔ እንደማስበው በሁለቱም አልተሳካለትም ይላል። ሁሉም ሰው ግን በበፈቃዱ ትንታኔ አይስማማም። ከአብርሃ ደስታ እይታ ችግሩ የጌታቸው አይደለም፣ ችግሩ የጋዜጠኛው ነው። አብርሃ ጌታቸው ከአሁኑ አጋሩ ከአብይ ጋር ያለውን ሃኒሙን በልኩ እንዲያደርግ ቢመክርም በሄምዲ ሐሰን ቃለ ምልልስ ላይ ጌታቸውን ይከላከልለታል። አሁኑ ጊዜ ብዙ ጋዜጠኞችና ዩቲዩበሮች እንግዳ ጋብዘው ዓላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን አዛብቶ ቪዲዮ ቫይራል ወጥቶ
ብዙ ቪው ማግኘት ነው ይላል። የአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ ነው ያገኘሁት ሲልም የጋዜጠኛውን ሙያዊ ስነ ምግባር ጥያቄ ውስጥ ይከታል። ይህ እይታ ጌታቸውን ከተጠያቂነት ወንበር አውርዶ በተጨባጩ ፖለቲካ ወንበር ላይ ያስቀምጠዋል። የአብርሃ መከራከሪያ ነጥብ ይህ ነው። ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃጀል፣ መማታት፣ መገዳደል አለ። ጦርነቱ ሲቆም፣ ጸቡ ሲበርድ መረጋጋት አለ። ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሰዳደብም። በእርግጥም የፕሪቶሪያው የሰላም ስምምነት ጸብ አጫሪነትና መወነጃጀል እንዳይኖር በግልጽ ያዛል። ስለዚህ ሜህዲ ሐሰን ለምን በጦርነቱ ጊዜ ያልከውን ዛሬ አትደግመውም ብሎ ሲጠይቅ እሱ እየጠየቀ ያለው ለምን የሰላም ስምምነቱን አታፈርስም ብሎ እንደሆነ አብርሃም ይሞግታል። በዚህ እይታ የጌታቸው መልሶች ተገቢ ናቸው። እሱ አሁን ፖለቲከኛ እንጂ የጦርነት አፈጉባኤ አይደለም። የወንጀል ጉዳዮች መጣራት ካለባቸውም በህጋዊ ተቋም እንጂ በሚዲያ ቃለ መጠይቅ በመሳደብ አይደለም ሲል ይደመድማል። ይህ እይታ ምላስ አጥንት የላትም አጥንት ትሰብራለች የሚለውን የሀገራችንን አባባል ያስታውሰናል። ጌታቸው በጦርነት ጊዜ በምላሱ አጥንት ሲሰብር ነበር። አሁን በሰላም ጊዜ ያንን የተሰበረ አጥንት መልሶ የመጠገን ኃላፊነት አለበት። ሶስተኛው ትንታኔ ከሁለቱም የተለየና ምናልባትም የጉዳዩን ስር የሚይዝ ነው። ይህ እይታ በጌታቸው ላይ የሚሰነዘረው ትችት ከሜህዲ ሐሰን ጋዜጠኝነት ወይም ከጄኖሳይድ ክስ በላይ የውስጥ የትግራይና የኢትዮጵያ ፖለቲካ ሽኩቻ ውጤት ነው ይላል። ትግረኛ ተጽፎ ወደ አማርኛ በተተረጎመ አንድ አስተያየት ላይ ለሻዕቢያ አድረህ ወይም አገልግለህ ስታበቃ ዋይታ በሚል ርዕስ የቀረበው ሐሳብ የጌታቸውን ተቺዎች ግብዞች ሲል ይከሳል። ይህ አስተያየት የሚያነሳው ነጥብ የሻዕቢያ ኤርትራ ጉዳይ በትግራይ ሕዝብ ላይ ከባድ ግፍ የፈጸመውን ሻዕቢያን ጥብቅና ለመቆም ጄኖሳይድ አልተፈጸመም፣ ፖለቲካ ነው ወይም ሻዕቢያ ወንድማችን ነው ሲሉ የነበሩ የህወሓት መሪዎች ወይም ተቺዎች ዛሬ ጌታቸው ለምን አብይ ጄኖሳይደር ነው ብሎ አልተጣላም ብለው መጮኻቸው አስገራሚ ነው። የባንዳነት ትርጉም አስተያየቱ ባንዳነት ማለት የሀገርህንና የህዝብህን ጥቅም በሚጎዳ መልኩ የውጭ ኃይልን እንደ ሻዕቢያ ማገልገል ነው ሲል ይተነትናል። እስከ አሁን ሰዓት ድረስ ትግራይ የኢትዮጵያ ክልል ናት፣ ከኢትዮጵያ መንግስት ጋር መስራትም ግዴታ ነው ይላል። የፕሪቶሪያ ግዴታ ልክ እንደ አብርሃ ደስታ ይህ አስተያየትም ጌታቸው የፕሪቶሪያን ስምምነት የመተግበር ግዴታ እንዳለበት ያስረዳል። ከፌዴራል መንግስት ጋር ከውግዘትና ከጸባጫሪነት እንዲቆጠብ ተፈራርሟል። ከሻዕቢያ ጋር ያለው ልዩነት ከሻዕቢያ ጋር ግን የተፈራረምከው ስምምነት የለም ይላል። እንዲያውም ስምምነቱ ያለ ፌዴራል መንግስት እውቅና ከውጭ ኃይሎች ጋር ግንኙነት እንዳታደርግ ይከለክላል። ይህ ትንታኔ የሻዕቢያን ወንጀል እየሸፈንክ አንድን የሀገር መሪ አልተሳደብክም እያልክ ማጉረምረም ግን ለቅሶ ከፍየሏ በላይ ነው ያስብላል ሲል ይደመድማል። ይህ አባባል ለቅሶ ከፍየሏ በላይ ነው፣ ዋናው ጉዳይ ትቶ በትንሹ ነገር ላይ መጮህን ያሳያል። ዋናው ጉዳይ በትግራይ ህዝብ ላይ የደረሰው ግፍ ሲሆን አሁን ጩኸቱ ያተኮረው ጌታቸው ያንን ግፍ የፈጸመውን አንድ አካል ወይም አብይን በሚዲያ ላይ ጄኖሳይደር ብሎ ባለመጥራቱ ላይ ነው የሚል ትችት ነው። እነዚህ ሶስት እይታዎች እንደሚያሳዩት የጌታቸው ረዳ ቃለ ምልልስ ከአንድ የተዋረደ ፖለቲከኛ በላይ ነው። ይህ ክስተት የኢትዮጵያን የድህረ ጦርነት የሰላም ሂደት ውስብስብነት የሚያሳይ መስታወት ነው። የጌታቸው ቡድን ከሜህዲ ሐሰን ጋር ቃለ ምልልስ ሲስማማ ምን አይነት የእሳት ወንበር ላይ እንደሚቀመጥ ሊያውቅ ይገባ ነበር። የአብርሃ ደስታ ተራ ዩቲዩበር ትንታኔ ስህተት ነው። ሜህዲ ሐሰን ስራው ዝናውና መተዳደሪያው ይህ ነው፣ ፖለቲከኞችን ከቀድሞ ቃላቶቻቸው ጋር ማጋፈጥ። ይህ ስትራቴጂካዊ ስህተት ነበር። ጌታቸው ረዳ አሁን የገባበት አጣብቂኝ በታሪክ ውስጥ ብዙ ፖለቲከኞች የገቡበት ነው። ምናልባትም ከታላቁ ብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ታሪክ ጋር ሊመሳሰል ይችላል። ቸርችል በህይወት ዘመኑ የፖለቲካ ፓርቲውን 2 ጊዜ የቀየረ ሰው ነው። ከኮንሰርቫቲቭ ወደ ሊበራል ከዛም ደግሞ መልሶ ኮንሰርቫቲቭ፣ በዚህም ከሃዲ ተብሎ በዘመኑ ከፍተኛ ትችት ይደርስበት ነበር። አንድ ቀን ለዚህ ትችት ሲመልስ እንዲህ አለ። አንዳንዶች ለፓርቲዎቻቸው ሲሉ መርሆቻቸውን ይቀይራሉ፣ ሌሎች ደግሞ ለመርሆቻቸው ሲሉ ፓርቲዎቻቸውን ይቀይራሉ። የጌታቸው ረዳ ተቺዎች ለስልጣን ሲል መርሁን ቀየረ ይሉታል። ደጋፊዎቹ ደግሞ ለሰላም ለክልሉ ህልውና ሲል የትላንት የጦርነት ስልቱን የመወንጀል ፖለቲካውን
ቀይሯል ይሉታል። እውነታው ግን ጌታቸው በአንድ ጊዜ 4 የተለያዩ አካላትን ለማስደሰት በሚሞክር ገመድ ላይ እየተረማመደ መሆኑ ነው። አንደኛ የፌዴራል መንግስት አብይ አህመድ የሰላም አጋሩንና የአዲስ አበባው አለቃው፣ ሁለተኛው የፌዴራል መንግስት ተቃዋሚዎች በተለይ ኤርትራ ሊያጠፉት የሚፈልጉ የውጭ ጠላቶቹ፣ ሶስተኛ የራሱ ህዝብ ወይም ትግራይ ጄኖሳይድ ደርሶብኛል ብሎ ፍትህ የሚጠይቀው ህዝቡ፣ አራተኛ የራሱ ያለፈ ታሪክ ወይም ቃላቶች በመሄዲ ሐሰን አማካኝነት ሕያው ሆኖ የሚያሳድደው የትናንትናው ማንነቱ። በፍቃዱ ኃይሉ እንዳለው ጌታቸው አብይንም ሆነ የትግራይን ህዝብ ላለማጣት ሞክሮ በሁለቱም አልተሳካለትም። ይህ ቃለ ምልልስ የወጋ ቢረሳ የተወጋ አይረሳም የሚለውን የሀገራችንን ጥልቅ አባባል በድጋሚ አረጋግጧል። ጌታቸው በጦርነቱ ወቅት የወጋቸው ቃላት አሁን በሰላሙ ጊዜ ተመልሰው ራሱን እየወጉት ነው። መሄዲ ሐሰን ቃለ ምልልስ ጌታቸው ረዳ በፖለቲካ የተናገራቸው ቃላት ምን ያህል ውድ ዋጋ እያስከፈሉት እንደሆነ ያየንበት የመጀመሪያው ግን የመጨረሻው ያልሆነ መድረክ ነው በማለት ያስነበበን ዘሐበሻ ነው። ውድ የአርቴም ቤተሰቦቻችን ለዕለቱ የነበረን መረጃችን ይህንን ይመስላል። ቸር ተመኘንም።